ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጠን አርዕስተ ዜና ወደ እናንተ ይዘን ቀርበናል። አክቲቪስት አሉላ ሰለሞን ጦርነት እንጸየፍ ሲል በማህበራዊ ሚዲያ ገጹ አስተላልፏል። የትግራይ ክልል አክቲቪስት የሆነው አሉላ ሰለሞን በአሁኑ ወቅት በትግራይ ክልል የታየው ጦርነት እንቅስቃሴ በመቃወም ጦርነት እንጸየፍ ሳይ ኖት ዋር የሚል መልእክት በማህበራዊ ሚዲያ ገጹ ላይ አጋርቷል። በዚህም ጉዳይ የዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በዚህ ወቅት ጉዳዩ በቅርብ ጊዜ መግለጫ ይሰጣሉ ተብሎ ይጠበቃል። በክልሉ አሁን ወታደራዊ ውጥረቶች እንደቀጠሉ ናቸው። በዚህም ጉዳይ ዜና ትንታኔ የምናካትተው ይሆናል። በሰሜኑ የሀገር ክፍል ያለው ወታደራዊ እንቅስቃሴ በየሰዓቱ መልኩን እየቀያየረ ይገኛል። አሁን በደረሰው መረጃ መሰረት የፌዴራል መከላከያ ሰራዊት ካላማጣ ራያ ባላ አካባቢው መውጣቱ ታውቆ የእርምጃ በራያ ግንባር ላይ አዲስ ወታደራዊ እውነታ እየፈጠረ ይገኛል። የሰሞኑ ዋና ዋና ክስተቶች ምንድን ናቸው የሚለውንም የዜና ጥንቅራችን አካተናል። በትግራይ ክልል ያለው ውጥረት ድባብ ምን ይመስላል የሚለውም በዜና ጥንቅራችን አካተናል። ቆይታችሁ መሰሙት ይሆናል። ዛሬ ወደ ትግራይ በረራ መቋረጡ ተነገረ። በትግራይ ከ3 ቀን በላይ የተቋረጠው በረራ ለምን እንደተቋረጠ በምን ምክንያት የሚለው የዜና ትንታኔያችን አካተናል። ቆይታችሁ መሰሙት ይሆናል። በቀጠናው ላይ እሳት የሚነድ ከሆነ መላው ዓለም ያቃጥላል ስትል ኢራን መግለጫ ሰጠች። የኢራን መንግስት በፕሬዝዳንት ዶናልድ ትራምፕ የተሰነዘረው ወታደራዊ ማስፈራሪያ እጅግ ጠንካራና ፈጣን ምላሽ ሰጥቷል። በዚህም ጉዳይ ዜና ትንታኔያችን አካተናል። ቆይታቸው የምትሰሙት ይሆናል። ትራምፕ ኢራን ላይ አዲስ ጥቃት ለመሰንዘር እያጤኑ መሆኑን ሲነገር ኢራን በበኩሏ እስራኤል ኢላማ አድርጋለሁ ብላለች። በኢራን የኒኩለር መርሃ ግብር ዙሪያ የሚደረገው ውይይቶች ምንም አይነት መሻሻል ባለማሳየታቸው ምክንያት ፕሬዝዳንት ዶናልድ ትራምፕ በሀገሪቱ ላይ ከፍተኛ ወታደራዊ ጥቃት ለመሰንዘር እያሰቡ መሆኑ ተገልጿል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። የኒኩለር ስምምነት ካላደረገች መከራ ይዘንብባታል ሲሉ ትራምፕ ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ወደ ኒኩለር ስምምነት ድርድር እንድትመለስ አስጠነቀቁ። ያ ካልሆነ ግን ብርቱ ወታደራዊ ጥቃት ሊከሰት እንደሚችል ዝተዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ትንታኔያችን ስንል በትግራይ ፖለቲካ ንቁ ተሳትፎ ያለው አክቲቪስት አሉላ ሰለሞን በአሁኑ ወቅት በትግራይ ክልል የታየ የጦርነት እንቅስቃሴ በመቃወም ጦርነት እንጠየፍ ሳይ ኖት ዋር በሚል መልእክት በማህበራዊ ገጹ ላይ አጋርተዋል። አክቲቪስቱ በይፋ ማህበራዊ ትስስር ገጹ ላይ ባሰፈረው መልእክት ዳግም ወደ ጦርነት መግባት እንደማይገባና ጦርነት አውዳሚ መጥቀስ ተቃውሞን ገልጿል። አክቲቪስቱ ከ2 ዓመታት በፊት በነበረው ሰሜን ጦርነት ባህላዊ ጨዋታ ነው በማለት በሰጠው አስተያየት በወቅቱ ከፍተኛ ትችትና ተቃውሞ ሲስተናገድበት እንደነበር ታውቋል። በትግራይ ክልል የሚገኙ ባንኮች ለደንበኞቹ ከ2000 ብር በላይ ገንዘብ መስጠት አለመቻሉን ተሰምቷል። ይህ መጠን ከማውጣትም ረጅም ወረፋ መጠበቅ ግድ ይላል ነው የተባለው። ህወሓት በመጪዎቹ ቀናት ሙሉ ጦርነት ለመክፈት ዝግጅት እያጠናቀቀ መሆኑን ከመቀሌ እየተሰማ ያለው የቡድኑ 43 እና 33 ታጣቂ ዛሬ ጠዋት ወደ ራያ ጉዞ መጀመራቸው ተናግረዋል። በዚህም ሰዓት አላማጣ ከተማ ዝርፊያ እየተዘረፈ ነው ሲሉ ነዋሪ ጠቁመዋል። ዝርፊያ መከላከያ አካባቢው ለቆ መውጣቱን ተቀጥሎ የተፈጸመ ነው ተብሏል። በሰሜኑ አካባቢ ያሉት ሀገራዊ ወታደራዊ እንቅስቃሴ በየሰዓቱ መልኩን እየቀያየረ ነው። የራያ መስመር መከላከያ ሰራዊቱ ካላማጣና ከራያ ባላ መውጣቱን እንዲሁም የትግራይ ኃይሎች በብዛት መታየታቸውን ተከትሎ አካባቢው ከፍተኛ ወታደራዊ ውጥረት ውስጥ ይገኛል። አየር በረራ መቋረጡ ኢትዮጵያ አየር መንገድ ወደ መቀሌ የሚያደርገው በረራ በድንገት ማቋረጡ ለጦርነት ስጋት ትልቅ ማሳያ ሆነዋል። የጸለምትና ጎንደር አቅጣጫ ጸለምታ አካባቢ ያለው በሰው ኃይልና በድሮን የታገዘ ውጊያ መቀጠሉ የሚታወቅ ሲሆን ጸረ ማይ ሸብሪን መንገድን መዘጋቱ ተገልጿል። የጥምረት እንቅስቃሴ ፋኖ ኃይሎች ዳግም በጎንደር ማይጸብሪ መስመር ላይ የመንግስት ረዳት ኃይሎች እንቅስቃሴ መግታት መንገዶች መዝጋታቸው ተሰምተዋል። ሁኔታ ከ2013 ክፉ ትዝታ ዳግም እንዳይቀሰቀስ ብዙ በስጋት እየተጠባበቁ ነው። ሰላማዊ ሰዎች ከክፉ ጎዳት እንዳይጋለጡና ሰላም እንዲሰፍን ብርቱ ምኞታቸውን እየገለጹ ነው። በትግራይ ውስጥ ያለው ሁኔታ የጦርነት ድባብ ምን ይመስላል? በትግራይ ክልል የሚገኙ ባንኮች ለደንበኞቻቸው ከ2000 ብር በላይ ገንዘብ መስጠት አልቻሉም። ይህ መጠን ለማውጣትም ረጅም ወረፋ መጠበቅ ግዴታ ነው ተብሏል። በዚህም ጉዳይ አሳሳቢ ነው። ዛሬ ወደ ትግራይ የሚደረጉት በረራ ከተቋረጡ ከ3 ቀን በላይ ሆኗቸዋል። በሰሜኑ የሀገር ክፍል ያለው ወታደራዊ እንቅስቃሴ በየሰዓቱ መልኩን እየቀያየረም ይገኛል። በዚህም የተለያዩ እንቅስቃሴና ገደቦችም ተከስተዋል። ብዙዎቹም የ2013ቱን ክፉ ትዝታ ዳግም እንዳይቀሰቀስ እያሳሰቡ ይገኛሉ። በዚህም በፌዴራል መንግስትና በህወሓት መካከል ምንም አይነት መግለጫ እንዳልሰጡ መረጃዎች ያመለክታሉ። እስራኤል ለኢትዮጵያ ውሻ ድጋፍ አደረገ። ኢትዮጵያ ፌዴራል ፖሊስ በአደገኛ ዕፅ ቁጥጥር የፖሊስ ስራ ከፍተኛ
ደረጃ የሚያገዙ አነፍናፊ ውሾች K9 እስራኤል ፖሊስ ድጋፍ አግኝተዋል። ኢትዮጵያ ፌዴራል ፖሊስ የወንጀል መከላከልና ጠቅላይ መምሪያ አዛዥ ክቡር ምክትል ከንቲባ ጄኔራል መላኩ ፈንታ ድጋፍ አስመልክቶ ባስተላለፉበት ድጋፋችን ያገኘነው K9 ኖቶች በቦሌ ኢንተርናሽናል ኤርፖርት በኩል የተለያዩ የውጭ ሀገራት ወደ ሀገራቸው የሚገባና የሚወጣ አደገኛ እጽ ለመከላከልና ዝውውር ባደረገ ሁኔታ ለመቆጣጠር እንደሚያስችልም ተናግረዋል። ናው ላይ እሳት የሚነድ ከሆነ መላው ዓለም ይቃጠላል ስትል ኢራን አስታወቀች። የኢራን መንግስት በፕሬዝዳንት ዶናልድ ትራምፕ የተሰነዘረውን ወታደራዊ ማስፈራሪያ እጅግ ጠንካራና ፈጣን ምላሽ ሰጥተዋል። የኢራን ከፍተኛ ባለስልጣን ባወጡ መግለጫ በቀጠናው ላይ እሳት የሚነድ ከሆነ መላው ዓለም ያቃጥላል ሲሉ አስጠንቅቀዋል። ኢራን በመግለጫዋ ጠላት በድጋሚ በስህተት ስሌት ውስጥ እንዳይወድቅ ሊጠነቀቅ ይገባል ያሉ ሲሆን ማንኛውም አይነት ወታደራዊ ጥቃት ለመመከት ዝግጁ መሆናቸውን ገልጸዋል። ይህ የኢራን ምላሽ የመጣው ትራምፕ ግዙፍ የጦር መርከቦች ወደ እናንተ እየገሰገሱ ነው በማለት ማስጠንቀቂያ ከሰጡ ከሰዓታት በኋላ ነው። ትራምፕ በኢራን ላይ አዲስ ጥቃት ለመሰንዘር እያጤኑ መሆኑን ሲነገር ኢራን በበኩሏ እስራኤል ላይ ኢላማ አድርጌያለሁ አለች። ኢራን የኒውክሌር መርሃ ግብሯ ዙሪያ የሚያደርገው ውይይት ምንም አይነት መሻሻል ባለማሳየታቸው ምክንያት ፕሬዝዳንት ዶናልድ ትራምፕ በሀገሪቱ ላይ ከፍተኛ ወታደራዊ ጥቃት ለመሰንዘር እያሰቡ መሆኑ ተገለጸ። በጉዳዩ ቅርበት ያላቸው ግለሰቦች እንደገለጹት ተብሎ CNN እንደዘገበው ከሆነ ኢራን የኒውክሌር መርሃ ግብሯን የባለስቲክ ሚሳይል ምርት ለመገደብ በዋሽንግተንና በቴህራን መካከል የተደረገው የመጀመሪያ ደረጃ ውይይቶች ምንም አይነት መሻሻል ባለማሳየታቸው ትራምፕ በሀገሪቱ ላይ አዲስና ከፍተኛ ወታደራዊ ጥቃት ለመሰንዘር እያጤኑ ነው። ትራምፕ የቅርብ ጊዜ ብቻ ሳይሆን በቴህራን በኩል ከፍተኛ ቁጣን አስከትሏል። ኢራን ማንኛውም የአሜሪካ ወታደራዊ እርምጃ አጸፋ ምላሽ እንደምትሰጥ ቃል የገባች ሲሆን የሀገሪቱ ጠቅላይ መሪ አያቶላህ አሊ ካሚኒ ከፍተኛ አማካሪ ጥቃት የሚፈጸም ከሆነ እስራኤል ኢላማ እንደሚያደርጉ ዝተዋል። ይህ እርምጃ የአሜሪካ መንግስት በኢራን ላይ በይፋ ያስቀመጠው ግብ በፍጥነት መቀየር ሂደት አካል ነው። ይህ የሆነው ፕሬዝዳንት ትራምፕ በኢራን ውስጥ የተቀሰቀሰው ሀገር አቀፍ ተቃውሞ በመደገፍ በሚል ወታደራዊ እርምጃ ለመውሰድ በቁም ነገር ካሰቡ ከጥቂት ሳምንታት በኋላ ነው። ኢራን የተካሄደው ተቃውሞ ጸጥታ ኃይሎች በደረሰበት አስከፊ ጭቆና ምክንያት በመቶ የሚቆጠሩ ሰዎች ተገለዋል። ትናንት ረቡዕ ዕለት ፕሬዝዳንት ዶናልድ ትራምፕ በራሳቸው ማህበራዊ ገጽ ላይ ባሰፈሩት ጽሑፍ ኢራን ለድርድር እንድትቀርብና ፍትሐዊና ተመጣጣኝ የሆነ ስምምነት ያለምንም የኒውክሌር ጦር መሳሪያ እንድትፈርም ጠይቀዋል። ስማቸው ያልጠቀሱ ምንጭ እንደገለጹ ፕሬዝዳንት አሁን ላይ እያጤነች ካለው አማራጭ መካከል በኢራን መሪዎች ተቃዋሚ ግድያ ተጠያቂ ናቸው ተብሎ የሚታሰቡ የጸጥታ ባለስልጣን የሚቃጡ አየር ድብደባ ይገኙበታል። ተጨማሪም በኢራን የኒውክሌር ማዕከላትና የመንግስት ተቋማት ላይ ጥቃት የመሰንዘር እቅድ አማራጭነት ቀርቧል። ትራምፕ በቀጣዩ ኢራን ላይ የሚሰነዘር የአሜሪካ ጥቃት ባለፈው ክረምት 3 የኢራን ኒውክሌር ማዕከል ላይ ካደረሰችው ጥቃት እጅግ የከፋ ሲሉ አስጠንቅቀውታል። የዩኤስ አብርሃም ሊንከን የጦር መርከቦች ስብስብ ሰኞ ዕለት ወደ ህንድ ውቅያኖስ የገቡ ሲሆን በጥቃቱ ላይ በማገዝ ሆነ ቀጠናው አጋር ላይ በኢራን ሊሰነዘር ከሚችለው የአጸፋ እርምጃ በመጠበቅ ረገድ ማንኛውም ወታደራዊ እርምጃ ሊደግፍ ወደሚችልበት ቦታ ኢራን መቃረቧ ቀጥለዋል። ይህ በእንዲህ እንዳለ ግን የበላይ መሪ አያቶላህ አሊ ካሚኒ ቁልፍ አማካሪ አሊ ካሚኒም በኤክስ ገጻቸው ባሰፈሩ ጽሑፍ ማንኛውም ወታደራዊ እርምጃ እንደ ጦርነት መጀመሪያ እንደሚቆጠር ገልጸው በተለይ ቴል አቪቭ እንደ ኢላማ በመጥቀስ ከዚህ ቀደም ታይቶ የማይታወቅ ምላሽ እንደሚሰጡ ዝተዋል። ኢራን የኒውክሌር ስምምነት ካላደረገች መከራ ይዘንብባታል ሲሉ ትራምፕ ገለጹ። ዩናይትድ ስቴትስ አሜሪካ ፕሬዝዳንት ዶናልድ ትራምፕ የኒውክሌር ስምምነት ድርድር እንድትመለስ አስጠንቅቀው የአካል ሆነ ብርቱ ወታደራዊ ጥቃት ሊከተላት እንደሚችል ስተዋል። ፕሬዝዳንቱ ትሩዝ ሶሻል ሚዲያ በተባለ የግል ማህበራዊ መገናኛ መድረኮች ላይ ዛሬ ይፋ እንዳደረጉ ከሆነ ጊዜው እያከተመ ነው ብለዋል። ኢራን ቀደም ሲል ከኔ ጋር ስምምነት ባለመፈጸሟ ተልዕኮ እኩለ ሌሊት መዶሻ የተሰኘው እጅግ ብርቱ ጥቃት ነው የደረሰባት ያሉት ፕሬዝዳንት ዶናልድ ትራምፕ ያ ሁሉ የከፋ ይሆናል ሲሉ አስጠንቅቀዋል። ባለፈው ኢራን ከእስራኤል ጋር 12 ቀን ባደረገችው ጦርነት ተልዕኮ የእኩለ ሌሊት መዶሻ ኢራን አቶሚክ ተቋም ዩናይትድ ስቴትስ ጀቶች ከራዳር እይታ ውጭ መብረር ቦምብ ደጋግመው ደብድበውታል። አማዶ የተሰኘው ዩናይትድ ስቴትስ በርካታ የጦር ጀቶች ተሸካሚ ግዙፍ የጦር መርከብ ወደ ኢራን አቅጣጫ እየቀዘፈ መሆኑ ትናንት ዶናልድ ትራምፕ ተናግረዋል። ኢራን የውጭ ጉዳይ ሚኒስቴር መስሪያ ቤት በበኩሉ የዩናይትድ ስቴትስ ስጋት ከቀጠለ ዋሽንግተን በቴህራን መካከል ድርድር ሊኖር እንደማይችል ዛሬ አሳውቀዋል።